እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ሰነበታችሁ? ያለና የሚኖር ያህዌ ብለን የምንጠራው የዘላለም አምላክና አባት የሆነ እርሱ ትላንት የሰራነውን ኃጢአት በደሙ ሸፍኖ ዛሬን ደግሞ እንድናይ የረዳን ይህችን ቀን በዕድሜያችን ላይ የጨመረ እሱ ነውና ክብርና ምስጋና አምልኮና ውዳሴ ለስም አጠራሩ ይሁን። እንኳን አደረሳችሁ እልል ብላችሁ እግዚአብሔርን አክብሩት። ክብር ሁሉ ለስም አጠራሩ ይሁን። እንግዲህ ሐዘንተኞች ትንሽ ትረጋጋላችሁ። ምክንያቱም እኛ አማኝ ነን። ያመነውም ከዘላለም ሞትና ኃጢአት በደሙ ነፃ ያወጣንን ክርስቶስ ኢየሱስን ነው። ያመነ ደግሞ በሕይወት ይኖራል እንጂ አይሞትም ተብሎ እንደተጻፈ ይሄ ለማንም ሰው የማይቀር ዕጣ ፈንታ በመኖራችን ላይ ዕለተ ገደብ የተደረገልን ጉዳይ ስለሆነ ሁሉም ሰው እዚህ የምታዩት ተራ ነው የሚጠብቀው። አሁን ቀብረናል፣ አሁን እንቀብራለን፣ ነገ ደግሞ በተራችን እኛን ይቀብሩናል። ሁሉም ወረፋ ነው የሚጠብቀው። ነገር ግን ቅዱስ ጳውሎስ እንዳለ ልሄድ ከክርስቶስ ጋር ልኖር እናፍቃለሁ እንዳለ የሁላችን የአማኞች ምኞት ከዚህ ጎስቋላ አድካሚ ዓለም ወጥተን በዘላለም መንግሥት በእግዚአብሔር ፊት በልጁ በኢየሱስ ክርስቶስ ደም ወደ ተከፈተችው ርስት መግባትና ከሱም ጋራ እሱ እረኛችን እኛ በጎቹ እሱ አባት እኛ ልጆቹ ሆነን መኖር ስለሆነ ዓላማችን ያመነ የተጠመቀ ይድናል፣ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ተብሎ አምኖ ተጠምቆ ሥጋውን በልቶ ደሙን ጠጥቶ በእምነት የኖረ አማኝ ሲሄድ እንደ አማኝ በዝማሬ በክብር ነው መሸኘት እንጂ ልክ ትንሣኤ ሙታን ተስፋ እንደሌላቸው ክርስቶስን እንዳላወቁ ደግሞም እንዳላመኑት ሰዎች ልታዝኑ አይገባም ማለት ነው። ይህ ለአባታችን የሄዱበት መንገድ ነው። ሞት መንገድ ነው፣ ወደ እግዚአብሔር የሄዱበት ነው። እግዚአብሔር ነፍሳቸውን በክብር ያሳርፍልን። አምላከ ቅዱሳን ለእናንተም መጽናናቱን ያደርግልን። ዕለቱን በተመለከተ ጥቂት ደቂቃዎች ልዑል አምላክ እግዚአብሔር በዚህ ርዕስ ያስተምረናል። የትምህርታችን ርዕስ የሚሆነው የምወደው ልጄ ይህ ነውና እሱን ስሙት ይላል። እስቲ ከኔ ጋር ይህን ቃል አብራችሁ ትላላችሁ። የምወደው ልጄ በሉ። አይሰማም? የምወደው ልጄ እሱ ነውና እሱን ስሙት። እሱን ሰምተን ለመባረክ ያብቃን። እሱን እየሰማን ለመኖር ያድለን። ይህ ቃል ያለው የማቴዎስ ወንጌል ምዕራፍ 17 ቁጥር 5 ላይ ያለ ቃል። ቃሉን የተናገረው ደግሞ ክብር ይግባውና አንድ ልጁን ለዓለም ቤዛ አድርጎ የሰጠ እግዚአብሔር አብ ነው። የተናገረው ደግሞ በዛ በተራራው ስር ለነበሩ ደግሞ በተራራው አጠገብ ክርስቶስ ኢየሱስ ክብሩ ሲለወጥ ላዩ ለደቀ መዛሙርት ነው። ዕለቱ እንዲህ ነው ይላል ወንጌሉ ሲጀምር። ከ6 ቀን በኋላ ይላል። ከስንት ቀን በኋላ? ለምን ከ6 ቀን በኋላ እንዳለ 1-2 ደቂቃ ወደ ኋላ ተመልሰን መሀል ላይ እናያለን። ከ6 ቀን በኋላ አለ። ለምንድነው ከ6 ቀን በኋላ ያለው ብለን ስናይ ከዚህ ወደ ተራራው ከመውጣታቸው 6 ቀን በፊት ይላሉ መተርጉማን። አንድም ደግሞ ከ8 ቀን በኋላ ብሎ ሌላኛው ሐዋርያ ያመጣል። ምን ነው ቀኑ ተዛባ ቢሉ 1 ቀን ሲወጡ 1 ቀን ሲወርዱ ስለፈጀባቸው ደምሮ 8 ቀን አድርጎታል ይላል። 8ም ሆነ 6 ቀን እኛ ከቀኑ ሳይሆን ጉዳያችን ከክርስቶስ ኢየሱስ ጋር ነው። ክብር ይሁንለት። ወደ ዋናው ወደሚጠቅመው ጉዳይ ስንገባ ኢየሱስም በቂሳርያ ደቀ መዛሙርቱን አቆመና መንገድ ላይ የሄዱ አስቁሟቸው እንዲህ አለ። ሲቆም ቆሙ። ከዛ ዘወር አለ። ጥያቄም ጠየቃቸው እንዲህ አለ፣ ሰዎች የሰውን ልጅ ማን ይሉታል አላቸው። ሰዎች የሰውን ልጅ ማን ይሉታል አላቸው።
አንደኛው ሐዋርያ እጁን አወጣና ጌታ ሆይ አንተ እንጀራ አብዝተህ ስለምታበላ ውሃ ወደ ወይን ቀይረህ ስለምታጠጣ ብዙዎች እንደ ሙሴ ነው ይሉሃል። ሙሴ በምድረ በዳ ውሃን ከዓለት አፍልቆ መናን እግዚአብሔር ከሰማይ አዝንቦለት እስራኤልን ስለመገበ እሱም ልክ እንደ ሙሴ ነው ይሉሃል አሉት። ኢየሱስ ሙሴ ነው? ኢየሱስ ሙሴ ነው ወይ? አይደለም። ለሙሴ አምላክና አዳኝ ነው፣ ክብር ይሁንለት። አሁንም ቀጠሉ። አሁንም አንደኛው ደግሞ እንዲህ አለ፣ ጌታ ሆይ አይ ኤልያስ ነው ይሉሃል አለው። ማን ነው ይሉሃል? ኤልያስ። ኢየሱስ ኤልያስ ነው? አይደለም። ኤልያስን የፈጠረ፣ ኤልያስን የላከ፣ ኤልያስን ያጸና፣ ኤልያስን ያከበረ ኤልያስ አምላክ ነው እንጂ ኢየሱስ ኤልያስ አይደለም። ክብር ምስጋና ለስሙ አጠራሩ ይሁን። አመስግኑን፣ ለክርስቶስ የሚገባ ክብር አቅርቡ። ከዛ ቀጠልና አንደኛው ደግሞ እጁን አውጥቶ ከነቢያት አንዱ ነህ ይሉሃል አለው። ኢየሱስ ከነቢያትም አንዱ አይደለም። ለነቢያት ግን ምናቸው ነው? አምላካቸው ነው። ክብር ይሁንለት። ከነቢያት አንዱ ነህ ይሉሃል። እሺ አለ። ሰዎች ኤልያስ ይበሉኝ፣ ሙሴ ይበሉ፣ ከነቢያት አንዱ ይበሉኝ፣ እናንተ ግን ማን ብላችሁ ነው የምታምኑኝ? አንድም ማን ብላችሁ ኑሮ፣ ትዳር፣ ስራ ሕይወታችሁን ትታችሁ ማን ነው ብላችሁ ነው የተከተላችሁኝ አላቸው። ኢየሱስ ማን ነው? አሁን ትልቁ ጥያቄ እዚህ ዓለም ላይ ኢየሱስ ማን ነው? ይህን ጥያቄ ለራሳችሁ መልሱ። ማንም ሰው ኢየሱስ ማን ነው ካላችሁ የዓለም መድኃኒት ነው በሉት። ኢየሱስ ማን ነው? አይሰማኝም። ኢየሱስ ማን ነው? ኢየሱስ ማን ነው? ለመድኃኒት ክብር ምስጋና ይግባውና በደንብ አድርጋችሁ አመስግኑት። ኢየሱስ ማን ነው ካሏችሁ እሱ የዓለም ሁሉ ምንድነው? መድኃኒት ነው። የሉቃስ ወንጌል ምዕራፍ 2 ቁጥር 8 ላይ እነሆ ለዓለም ሁሉ የሚሆን መድኃኒት ክርስቶስ እሱ በቤተልሔም ምን ብሎላችኋል? ተወልዶላችኋል። ያድነን የተወለደ ጌታ ክብር ምስጋና ለስሙ አጠራሩ ይሁን። ተወለደ አለው መልአኩ። ኢየሱስ ማን ነው ከተባላችሁ የዓለም ሁሉ ምንድነው? መድኃኒት። ሌላው ደግሞ መጥቶ ኢየሱስ ላንተ ላንቺ ማን ነው ካለ እሱ የዓለሙ ቤዛ በሉት። የዓለሙ ምን? የዓለም ምን? ኢየሱስ በሉ። ቤዛዬ ነው። ኢየሱስ የዓለም ሁሉ ቤዛ ነው። ምንድነው? ቤዛ ካሳ፣ ቤዛ ዋጋ ከፋይ፣ ቤዛ ነፃ አውጪ፣ ቤዛ ሰውን የቆረሰ ደሙን ያፈሰሰ ሰውንም ወክሎ የቆመ እውነተኛው ቤዛ የኛ አዳኝ ካሳ ከፋይ ክርስቶስ ኢየሱስ ነው። ክብር ምስጋና ለስሙ አጠራሩ ይሁን። ክርስቶስ ኢየሱስ ነው። እንዳትረሱ። ኢየሱስ ቤዛችን ነው በሉ እስኪ። አይሰማም። ኢየሱስ ምናችሁ ነው? እሺ ኢየሱስ ማን ነው? አሁን በልታ ቤዛ ነው። ስጋውን ቆርሶ ደሙን አፍሶ የገዛን ያዳነን የዘላለም አባት በደሙ ነፃ ያወጣን የዓለም ሁሉ መድኃኒት የምንለው ኢየሱስ ክርስቶስ ነው። ይኸውላችሁ ቅዳሴያችን ምን ይላል መሰላችሁ? ጥበብሰ መድኃኒነ ውእቱ ዘቤዘወነ በጥባ ሥጋሁ ወተሳየጠነ በንዝሐተ ደሙ ወአርየነ ለመንግሥቱ ለዓለም ዓለም ይላል። ቅዳሴው ምን ይላል? ጥበብስ መድኃኒታችን ክርስቶስ ኢየሱስ ነው። በሥጋው መቆረስ በደሙ መፍሰስ ለዘላለም መንግሥቱ የገዛን የመረጠን ይላል። ስለዚህ ኢየሱስ ማን ነው ስትባሉ ቤዛዬ ነው። ምኔ ነው? ምኔ ነው? ቤዛዬ ነው። ሥጋውን ቆርሶ ያውም እኮ ሥጋውን ቆርሶ ደሙን አፍሶ ሕይወቱን ሰጥቶ ወደ መቃብር ወርዶ በሞት ሀገር ሄዶ ሞትን በሀገሩ ቀጥቶ የሲኦልን መወርወሪያ ሰብሮ ጨለማውን ገፎ ጠላትን አዋርዶ
ልጆቹን ነፃ አውጥቶ በደሙ ወደ ዘላለም መንግሥት ያስገባ ክብር ምስጋና ለስም አጠራሩ ይሁን። ኢየሱስ የሰው ልጅ ማን ይሉታል ካሏችሁ ቤዛ ብላችሁ መልሱ። ምን አልኳችሁ? ምን አልኳችሁ? ሲቀጥል ኢየሱስ ማን ነው ካሏችሁ አምላካችን ነው በሏቸው። ኢየሱስ ማን ነው? እስቲ አምላኬ ነው በሉት። ኢየሱስ ማን ነው? ኢየሱስ ማን ነው? አምላኬ ነው፣ የማመልከው የምገዛለት። በሰማይ ደግሞ 24ቱ ሽማግሌዎች ካህናተ ሰማይ የተባሉት 24ቱ ሊቃናት በሰማዩ ዓለም ከአእላፍ መላእክት ጋራ ቅዱስ 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 ያለ የሚኖር የታረደው በግ ለሱ ምስጋና፣ ስግደት፣ አምልኮ ይገባዋል እያሉ ይሰግዱለታል ይላል። ክብር ምስጋና ለአምላካችን ይሁን። ይሰግዱለታል ይላል። ኢየሱስ ምን ነው ከተባለ አምላኬ ነው ትላለህ። ምን ነው? ምን ነው? የአምላኬ አምላኬ። ሮሜ ምዕራፍ 9 ቁጥር 5 ላይ ኢየሱስ ክርስቶስ ከአባቶች በሥጋ መጣ፣ እሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። አሜን ይላል። አሜን በሉ እስኪ። የተባረከ አምላክ ነው። አሜን ይላል። አሜን በሉ። የተባረከ ምንድነው? የተባረከ ምንድነው? ለዘላለም አምላካችንን ከፍ አድርጋችሁ ባርኩት። የተባረከ አምላክ ነው ያላችሁ። ዳዊት በመዝሙሩ መዝሙር 46 ቁጥር 5 ላይ እንዲህ አለ፣ እግዚአብሔር በመለከት ድምፅ አረገ፣ አምላካችን በክብር አረገ። ዘምሩ ለአምላካችን ዘምሩ፣ ዘምሩ ለንጉሳችን ዘምሩ አለ። ከሰማይ የወረደው ሞትን ድል የነሳው ደግሞም የተነሳው በ40ኛው ቀን ወደ ሰማይ ያረገው የሁላችን አምላክ ማን ነው? ኢየሱስ ክርስቶስ። ክብር ምስጋና ለስሙ አጠራሩ ይሁን። ስለዚህ አለ ዮሐንስ በአንደኛ መልእክቱ ምዕራፍ 5 ቁጥር 20 ላይ እሱ የዘላለም ሕይወትና አምላካችን ነው። እስቲ ከፍ አድርጎ ኢየሱስ በሉ። ኢየሱስ የእግዚአብሔር ልጅ፣ እሱ የዘላለም ሕይወትና አምላካችን ነው። የምትወዱት ሁሉ አመስግኑት። በደንብ አድርጋችሁ ክብር ይሁንለት። ስንቀጥል ኢየሱስ ጥቂት ደቂቃ ናት። ኢየሱስ ፈጣሪያችን ነው። ምናችን ነው? ምናችን ነው? ፈጣሪያችን ነው። እናምነዋለን። የፈጠረን በጥንተ ተፈጥሮ ከአባቱና ከመንፈስ ቅዱስ ጋር የፈጠረን በአዲስ ተፈጥሮ ደግሞ ስጋውን ቆርሶ ደሙን አፍሶ ለአዲስ ኪዳን በውስጣችን መታደስ የለወጠን የፈጠረን እሱ ነው። ኢየሱስ ማን ነው ካሏችሁ ፈጣሪያችን ነው በሉ። ማን ነው? ኢየሱስ ማን ነው? ኤፌሶን ምዕራፍ 2 ቁጥር 10 ላይ እንዲህ የሚል ቃል ታያላችሁ። ኤፌሶን ምዕራፍ 2 ቁጥር 10 ላይ መልካሙን ሥራ ለማድረግ በክርስቶስ ኢየሱስ ተፈጠርን ይላል። መልካሙን ሥራ ለማድረግ በማን ተፈጠርን? እስቲ ከፍ አድርጋችሁ አውጁ። መልካሙን ሥራ ለማድረግ በሉ። በክርስቶስ ኢየሱስ ተፈጠርን። ስለዚህ ይኸውላችሁ ክርስቶስ ማን ነው ካሏችሁ እሱ የእኔ ፈጣሪዬ ነው በሏቸው። ደግሞ ክርስቶስ ማን ነው ካሏችሁ እግዚአብሔር ነው በሏቸው። ማን ነው? ማን ነው? በደንብ ድምጻችሁን አውጡት። ክርስቶስ ማን ነው? እግዚአብሔር ነው። ይኸውላችሁ ዮሐንስ 1 ላይ በመጀመሪያ ቃል ነበረ። በመጀመሪያ ምን ነበረ? ቃልም በእግዚአብሔር ዘንድ ነበረ ይላል። ያ ቃል ራሱ እግዚአብሔር ነው ይላል። ክርስቶስ እግዚአብሔር ነው። ክብር ምስጋና ለስሙ አጠራሩ ይሁን። እሱ እግዚአብሔር ነው። አዎ እግዚአብሔር ነው። ያ ቃል ሥጋ ሆነ፣ ሰው ሆነ፣ ጸጋን እውነትን የተሞላ ነው፣ በእኛም አደረ። ለአባቱ አንድ ልጁ እንደመሆኑ ተረከው አለ መጽሐፍ። እየጠቀለልነው ስንመጣ ይህን ጥያቄ ጠየቁት። አንዱን እንጨምርና ከሰዓቱ አንጻር ትምህርቱን እንጠቀልላለን። ከቃሉ ጋር ናችሁ? እየሰማችሁ ነው? እግዚአብሔር ጸሎታችሁን ይስማ። እያደመጣችሁት ነው? የዘላለም አምላክ እግዚአብሔር ድብቅ ልመናችሁን ያድምጣችሁ። እንዲህ ይላል፣ ኢየሱስ ማን ነው ካሏችሁ የጌቶች ጌታ የነገሥታት ንጉሥ። እስቲ በሉት፣ አውጁ። የጌቶች ጌታ በሉት፣ የነገሥታት ሁሉ
ንጉሥ ነው ኢየሱስ። እንዲህ ይላል ራእይ ዮሐንስ ምዕራፍ 14 ላይ እንደሚል ቃል ታያላችሁ። ቁጥር 17 ላይ ስታነቡ በጉም ከአውሬውና ከሰራዊቱ ጋራ ይዋጋል። በጉ የተባለው ማን ነው? የዓለምን ሁሉ ኃጢአት ያስተሰረየ ለአዲስ ኪዳን መታረቂያ ታራቂ አስታራቂ የሆነው መካከለኛው በመታረዱ ነፃ ያወጣን ፋሲካችን በጉ ማን ነው? ክርስቶስ ኢየሱስ ነው። ስለዚህ በጉ አውሬውና ሰራዊቱን ይዋጋል፣ ደግሞም ያሸንፋቸዋል። እሱ የነገስታት ንጉሥ የጌቶች ሁሉ ጌታ ነው። ክብር ምስጋና ለነገስታት ንጉሥ ይሁን፣ ለጌቶች ሁሉ ጌታ ይሁን። እሱ ይሄ ነው የምናመልከው የምንጠራው ዛሬም የምንናገርለት ኢየሱስ በተዋህዶ የከበረው ይሄ ነው። ክብር ይሁንለት። እና የሰው ልጅ ሰዎች ማን ይሉታል አላቸው። ሁሉም ግራ ገብቷቸው ኤልያስ፣ ሙሴ፣ ኤርምያስ ከነቢያት አንዱ ሲል እናንተ ማን ትሉኛላችሁ ሲል ጴጥሮስ በውስጡ ተጨነቀ፣ ቃተተ፣ ጸለየ። መንፈስ ቅዱስም ለጴጥሮስ ገለጸለት ይላል። መንፈስ ቅዱስ ይግለጥላችሁ። መንፈስ ቅዱስ ይግለጥላችሁ። መግለጥ የእግዚአብሔር ነው። መንፈስ ቅዱስ ካልገለጠለት በቀር ማንም ስለ ክርስቶስ ኢየሱስ ሊናገርም ሊመሰክርም አይችልም። በመንፈስ ቅዱስ ካልሆነ በቀር ኢየሱስ የጌቶች ጌታ የአማልክት አምላክ የነገስታት ንጉሥ ነው ሊለው አይችልም። ኢየሱስን ማንም መንፈስ ቅዱስ ካልገለጠለት በቀር የዓለም መድኃኒትና ቤዛዬ ነው ብሎ ሊናገር አይችልም። ስለዚህ መንፈስ ቅዱስ ገለጠለትና ጌታ ሆይ አለ። አቤት። አንተ አለው፣ አንተ የሕያው የእግዚአብሔር ልጅ ነህ። እስቲ በሉት፣ አንተ በሉት። አይሰማም፣ ምድር ታውጅ። አንተ በሉት፣ የሕያው የእግዚአብሔር ልጅ ነህ። ለሕያው ለእግዚአብሔር ልጅ ክብር፣ ምስጋና፣ እልልታ ለስም አጠራሩ ይሁን ነህ አሉት። ይሄን አመኑ። በዚህ እምነት ላይ ይሄ እምነት አለት ነው። በዚህ እምነት ላይ ቤተክርስቲያኔ ትመሰረታለች። የሲኦል ደጆች ሊያጠፏት ሊያነዋውጧት አይችሉም አለ። የማቴዎስ ወንጌል ምዕራፍ 16 ቁጥር 13 እስከ 18። ይህን ከተነጋገሩ በኋላ በስድስተኛው ቀን ወደ ተራራ ወሰዳቸው ይላል። ወሰዳቸውና እነሱን እዛ ደክሟቸው አረፍ ሲሉ እሱ እጁን ዘረጋ። ጸሎት ሊያስተምረን ጸለየ። እንዴት መለመን እንዳለብን ሊያሳየን እጁን ዘረጋ። ያን ጊዜ መልኩ አበራ፣ ልብሱ ተለወጠ፣ ብርሃን በዙሪያ ሆነ። ያን ጊዜ ሐዋርያው ጴጥሮስ ተነሳና ጌታ ሆይ በዚህ መኖር ለእኛ መልካም ነው። አንዱን ለአንተ፣ አንዱን ለኤልያስ፣ አንዱን ለሙሴ ዳስ እንስራ አለ። ደመና መጥቶ ሸፈናቸው። ቃል ከደመና እንዲህ አለ፣ የምወደው በእሱ ደስ የሚለኝ ልጄ እሱ ነውና እሱም ምን በሉት መድኃኒት፣ ጌታ፣ አምላክ፣ ቤዛ፣ መካከለኛ፣ ንጉሥ፣ ፈጣሪ፣ አዳኝ የሆነውን ኢየሱስን ሰምተን ወደ ዘላለም ሕይወት እሱን አምነን በእሱ ጸንተን በአባቱ በመንፈስ ቅዱስ ስልጣን ወደ ዘላለም ሕይወት ለመግባት ያብቃን። ይህን በዓል ስለዚህ እናከብረዋለን። ለዚህ ቀን ያደረሰን ክብር ምስጋና ለስም አጠራሩ ይሁን። ይቆየን።